ቢያንስ ለመጨረሻ ጊዜ እንኳን እቀፈኝሽ። አይዞሽ መልካም ናት ማለት ነው። ምን አስባችሁ ነው? እኔ ማለት ነው ሩታ እኔ ማለት ነው አንቺ ብሆን ሩታን ሄርሜላ ማለት ነው የሆነ እንትን አለ አይደለ? የሆነ በምንም በዱላም በወግሩራ ሰብሬ ነበረ ማውጣት ማለት ነው። ስለነሱ ሳወራ የሆነ እንትን እሆናለሁ ያም እንደሆነ አላውቅም። ብቻ ግን ሌላው አራስነት ክፍል 7 ነው መሰለኝ አይደል? አዎ። እና የኔ ወዶች እርጉዝ ሁኜ የገጠመኝ ነገር ነበረና በዛውም ብዙ ነገር መናገር ስለምፈልግ ነው እንደዚህ ክፍል ነው እያልኩኝ የምቀጥለው ማለት ነው። እርጉዝ ሁኜ ያጋጠመኝ ነገር በጣም ብዙዎቹ ከ100 ወይም 70-80-20% የሚሆኑ እናቶች በጣም ልጃቸው የሚያስወርዱ ወይም ደግሞ ከአረብ ሀገር መጥተው ፌል የሚያደርግባቸው በጣም የሚያለቅሱ በቃ እኔ ቴንሽን የሚያደርገኝ ምኑ እንደው ታውቃላችሁ? ልጁን ለማስወረድ የሚጥሩትን እና ደግሞ የልጁን ሲያስወርዱት ህመሙ ምኑ የኔ ልጅ ቢሆንስ ብላችሁ ስታስቡት ወደ ራሳችሁ አምጥታችሁ ስታስቡት በጣም ብዙ ነገር በጣም ከምነግራችሁ በላይ የሆነ የሚሰማችሁ ስሜት አለና አንዱ ልጅ በሰላም ተገላግዬ አቅፋለሁ ወይ የሚል ነው ያለው እዛ ጋር። ሌላው ደግሞ ልጅ ለማስወረድ የሚጥር በጣም ብዙ እናቶች አጋጥመውኛል። እና እናንተስ ምን አይነት ገጠመኝ አላችሁ? እኔ በጣም ብዙ ገጠመኝ አለኝ። በተለይ እርጉዝ ሆኜ አራስነትን በጣም ማለት ነው። እና እናንተስ ምን አይነት ገጠመኝ አላችሁ? ይሄ ነገር በጣም ማለት ይዘገንናል፣ ለማውራት ራሱ ይዘገንናል። እኔ ማለት ለመናገር ሂጄ ነበረ ማለቅሰው። ምክንያቱም ልጄስ ቢሆን ብዬ ሳስብ እዛ ላይ ሆዱ ላይ እንዴት እንደሚሆን ማለት ሲገሉት ነፍሱ ሲወጣ እንዴት እንደሚሆን ሳስብ በጣም ነበረ ቴንሽን የሚሆነው ማለት ነው። እና ይህንን ነው። ሌላው ደግሞ እነ ሩታና እና አብርሃም በኢየሱስ ኧረ እናንተ ከፋ አልፈልግም እያላት ይስማታል። እኔ ካንቺ ጋር መኖር አልፈልግም እያለ መጥቶ መሳም በሚስቱ ፊት ምን ማለት ነው? እሺ አሁን ምንድን ነው የምንማሩ ከዚህ? ተበርቼ ሰላም ይላል ጉራጌ ማለት ነው። ትለድግ አዎ፣ ይሄንን በራሳችን ማይድረስ እና ይሄን ለመነገር ነው። እና በጣም ያናደዱኝ የትናንትና ቪዲዮአቸው በጣም ማለት ነው። እሺ መርጥ ታረቁ ይሁን፣ ግን ደግሞ አንተን መሳም እዛ ጋር እንትንህ እንደዚህ ብለህ ሰጥተሃት ምን እንድትልህ ነው የምትፈልገው? ሩታ እሺ ልትል እሺ እንዳትይ ነገሩ የልጅሽ አባት ነው። እሺ ቢሆን ግን አድክም የተወሰነ እሺ ልትይ የኔ ቆንጆ ማለት ነው። የኔ አቃጣይ አንቺን ብትሆኚ ብዙ ጥፋቶች አሉብሽ፣ ግን ሞር እሱ ይብሳል የምር። ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ ወይ? ያለሁኝ እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። የኔ ውዶች በድጋሚ ተመልሼ መጥቻለሁ። አራስነት ክፍል 7 ያ ሰላም ይቀጥላል ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ይህ ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ላይክ አድርጉ። ትናንትና በጣም ብዙ ነገር አውርተናል እና ደግሞ ዛሬ ደግሞ እኔ ባነጻጸርኩት የሩታ ሆድ እና የኔ እና ደግሞ የኔ ሰውነቴ ምንም ሊቋቋምኝም አልቻለም እና እናቶች ምትመክሩኛላችሁ ብዬ በለቀኩት ቪዲዮ ኦ ማይ ጋድ በጣም ብዙዎቻችሁ ሀሳብ ሰጥታችሁኛል። በጣም ነው የማመሰግነው። አንደኛ ሩታ አረብ ሀገር አልሄደችም። ሁለተኛ ደግሞ ያ በጣም እኔ ያላስተዋልኩት ነገር እናንተ አስተውላችሁ ስለነገራችሁኝ አመሰግናለሁ። እና ራስሽን ከሰው ጋር አታወዳድሪ ብላችሁኛል፣ አመሰግናለሁ። እኔ ደግሞ እንደዛ ያደረኩበት ምክንያት ለምን ነው ታውቃላችሁ? እንትን ነው ማለት እሷ ማራስ ሆና እኔ ራስ ሆኜ እንዴት ነው የኔ ሶድ እንትን የማይለው? እኔም ይሄን አክል ቦርጫ የሚባል ሰው አይደለሁም፣ ግን የእሷ ምንም በቃ እንዳልወለደች ነው። እና ራሴ እዛ ጋር ሳነጻጽረው ራስሽን እንዳትጎጂ ፕሌስ። በጣም ብዙዎቻችሁ በውስጥ መስመር የነገራችሁ ነገር አለ። እንዲሁም ደግሞ ውሃ ጠጪ አፍልተሽ ጠዋትና ማታ በጣም ብዙ ምክራችሁ ስለለገሳችሁኝ አመሰግናለሁ። አይኖ ራሴ ከሰው ጋር ማነጻጸር እንደሌለብኝ አውቃለሁ፣ ግን አሁን ላይ ለውጡ የሆርሞን ይሁን የጭንቀት ይሁን የምን ሳላውቀው ትንሽ ስለተዘበራረቀብኝ ነው ራሴ ጋር። እና ሩቲን ሳይድ ደግሞ እንዴት ነው ብዬ ግራ ስለተጋባሁ ነው። እና ደግሞ ከሷ ነበር የጠበኩት ከብዙዎቹ መልሰታችሁኛል። በተለይ እናቶች እጅግ በጣም አድርጌ አመሰግናለሁ። ሌላ ደግሞ ትላንትና በለቀቃችሁት ቪዲዮ አብርሃምና ሩታ ማለት ነው እኔ
ቢሆን ሩቲ ማለት ነው የምር በጣም ምስኪን ነሽ ወይስ ምንድን ነሽ? ጅል ነሽ ልበል? ምስኪን ነሽ ልበል? የዋህ ነሽ ልበል? ምንድን ነሽ አንቺ ማለት ነው? ኦኬ አንተስ ብትሆነ እሷን ከኔ ህይወት ውጭ እያለች እየሳማች እዛ ጋር ምንድን ነው የምታስተላልፉት ነገር? እኔ ብሆን አብርሃም ማለት ነው ጎሮሮን ነበረ የሚይዘው ሩታ ማለት ነው። አድርሱልኝ ላውታ ጎሮሮን። ምክንያቱም እዛ ጋር ለነገሩ አንቺ ያው ሴቶቹን ነው ምክንያቱም ሴቶቹን ነው የምትመችው ሩታ ማለት ነው። ብዙ ጊዜ ጥፋቱ ግን ያለው ከባለቤትሽ ነው። ቦ ማድረግ ነበረብሽ ማለት ነው። በቃ እዛው ይሽሽ ድብን ማድረግ ነበረብሽ። ምክንያቱም እንዴ አንደኛ አንቺ ጋር ሊታረቅ ነው የመጣው፣ ሁለተኛ ከአንቺ ውጪ ምናምን እያለ ሌላ ነገር እየሰማ ምናምን ምንድን ነው ፊልም ነው እንደምትሰሩብን እኛ ላይ። ያው ፊልም እንደምትሰሩብን እናውቃለን። ነገር ግን በዚህ ደረጃ ደግሞ ማለት መውረድ የለባችሁም ብዬ አስባለሁ። ለምን እናንተን የሚጠብቃችሁ ብዙ ተመልካች ብዙ ጊዜ ይሄ ነገር ለፈለፍ ነው እና እናንተ ማዳብ ታረጋችሁት ማለት ነው። ስለዚህ አንቺ ጋር ብሆን ወይም ደግሞ በአንቺ ቦታ ብሆን እኔ የማደርገው የአብርሃምን ማለት ነው መወልወል ነበረ፣ በጥፊ እዛው ማጮል። አንቺ ብዙ ጊዜ ሴቶቹን ነው የምትወለዊው። ከዚህ በኋላ ግን መወልወል ያለብሽ አብርሃም አሁን ይቅርታ እያለሽ እንደዛ እየሰምችው እሱ እንደዚህ ብሎ መስጠት ምን ማለት ነው? ምን ማለት ነው? ኧረ በስመ አብ ቻለሽ ግን የምሬ ነው። ጊዜ ድራማ ብትሰሩ እኔ በባላ አልደራደርም። የምሬ ነው የምላችሁ። እንዴ ትቀልዳለች እንዴ? የማንም ሊከስከስ የማንም እንትን የሰው ልክ አያውቅም የሚለውን ማለት ነው። የምሬ ነው። በተባ ቦክስ ጭራሽ በራንኳኳ ስገባ ደግሞ አስኪደማ እኔ ዛኬ ነው የሚመጣው። ማርያም በጣም ነው የምስቀው እና በጣም ነው የምትገርሙ ማለት ነው። እና ይመቻችሁ፣ በቃ እናንተ ይመቻችሁ። ግን ደግሞ ያው አይነፋም ሰራችሁ ምንም በቃ የሆነ ሊጥመኝ አልቻለም። ምን በተለይ እጅን ያላችሁኝ አሁንማ እጅ ማለት ነው። ለምን እንደሆነ ታውቃላችሁ? ታረቁ ሲባል ይጣላሉ፣ ተጣሉ ሲባል ፍቅር ይሆናሉ። በቃ ደስ ብሎን ልናያቸው ነው ምናምን የሆነ ነገር እየሰሩ ስንባል ደግሞ በመሀል ግልብጥ ይላሉ። በመሀል ደግሞ ይቺ ሄርሜላ የምትባለው ትመጣለች፣ ተወሰውሳችኋለች። ከዛ በኋላ ወዴት ይገባ? ወደ ገደለው ገብቶ ወይኔ እኮ እንደዚህ ነበር። ብቻ ግን ያው መስራት ትችላላችሁ፣ ይመቻችሁ። ሌላው ደግሞ አራስነት ክፍል 7 በሚለው እርጉዝ በሆንኩበት ያጋጠመኝ ነገር መሰላችሁ። እውነት ለመናገር በጣም ማለት ለማመን የሚከብደኝ ነገር ብዙ ገጠመኞች ነበሩ። ከዛም አንዱ እርግዝናችን ልንከታተል ሂደን እኛ ልጃችን በሰላም ወልደን ለማቀፍ ምናምን ነው ምንጥረው እና ደግሞ ከብዙ ከመቶ ወይም 20 የሚሆኑ ወይም 10% የሚሆኑ ደግሞ ልጃቸውን የማይፈልጉ እናቶች ያጋጥሙኛል። እና በቃ በጣም ነበር አንደኛም ያንን ይመስለኛል የኔ ዲፕሬሽን ውስጥ ያስገባኝ። ማለት በጣም ነበረ ማለቅሰው እንደዛ ሲሉ። ምክንያቱም ሆዳቸው ላይ ሆኖ ራሱ የልጃችሁ ስሜት ስታውቁት በጣም ነው ልዩነት ያለው። እና ሰው ደግሞ በቃ ጭራሽ እንትን ለማለት ያ ልጅ አልፈልግም ብሎ ለማስወረድ የሚጥሩ እናቶች ነበሩና በጣም ነበረ ማለት ከአንዴም ሁለቴም በቃ ያው ሰፈሩ ያው ቡታጀራ ነበር የተከታተልኩት እና ደግሞ አዲስ አበባም ከመጣሁም አጋጥሞኛል። እዛውም ሐኪም ቤት ሳይገቡም ደግሞ መድኃኒት ገዝተው በጣም ብዙ እናቶች እንትን ልጃቸው የሚያስወርዱ ብዙ ስለገጠሙኝ ብቻ በጣም ነው የሚያሳዝነው። ብዙ ነገር አጋጥሞኝ ነበረና ያንን እንትን አልለውም። እንዴት ብለው ነው እንዴት ይችላሉ? ነፍስን የምታክል ነገር እንዴት ጨክነው? ያንን ልጅ እኮ ወዶ ፈቅዶ እኛ ፈቅደን ያመጣነው ልጅ ነው አይደል? ግን ደግሞ ሳይፈልግ ወደዚህ ምድር ያመጣነው ደግሞ እዛው ለመግደል የምናስብ ሴቶች የሚያስንት በቃ ብዙ ነገሮች ስላጋጠሙኝ ይህንን እንዴት ታይታላችሁ? ማለት እናንተስ ብትሆኑ ምን ታደርጋላችሁ? አንደኛዋ ለምን በቃ ከአረብ ሀገር ነው የመጣችው። ሀብት ንብረት አላት፣ ግን ደግሞ እንትን ቆንጆ አይደለሽም። ከአረብ ሀገር ስትመጡና የአረብ ሀገር ወዛችሁ ሲያልቅ ወይም ደግሞ ሲያልቅ ስላችሁ እንዴት ነው ቅላቱ ሙሉ የኢትዮጵያ ወደ ኢትዮጵያ ከለር ስትመለሱ ማለት ነው የሆነ በቃ ያ መልክ አያገኙትም። እና ብዙ ሀብት ንብረት አላት። እሷ ደግሞ ለዛ ሰውዬ ተወዷለች፣ ታፈቅረዋለች። ግን ደግሞ በምንድን ነው እንትን ያላት በቃ አታምሪም ብሎ በዛ ተነሳሳ ልጇን አስወረደችው ማለት ነው። እና እኔ ደግሞ እዛው እየዬ ማልቀስ ለምን እንዴ አስባችሁታል?
ሆድ ላይ ሆኖ እንዴት እንደሚጨንቅ ልጃችሁን እንዲ ነገ አምጪ እወልዳለሁ ብላችሁ አስባችሁ ልጅ ለመግደል ስታስቡ ኦማይ ጋድ በጣም ነበረ የሚከብደው። እና ቴንሽን ነበርኩኝ እና የማንም አላወራውም ብቻ ለራሴ ይዤ አለቅስ ነበረ በጣም ማለት ነው። ልጁን እያሳዘነኝ እነሱን አይደለም ልጁ እያሳዘነኝ በቃ እንዴት እንደሚሆን ሲገሉት ውስጥ ላይ ሆኖ እንዴት እንደሚሆን ሳስብ በቃ ምክንያቱም እኔም እርጉዝ ነኝ ሳስበው በጣም ነበረ ማለት ሰው እና በጣም ብዙ ጊዜ ተደጋጋሚ አየሁኝ። እዚህም አዲስ አበባ መጥቼ አየሁኝ እና ለምንድን ነው እንደዚህ የሚሆነው ማለት እናንተስ ምን አጋጥሟችኋል? ገጠመኝ ካላችሁ ላኩልኝ። እንግዲህ አራስነት ክፍል 7 ይሄ ይመስላል እና ደግሞ ለእናሩታም ይሄን ነገር አድርሱልኝ። ተው ወደ ራሳችሁ ተመልሳችሁ የራሳችሁን ቪዲዮ ወደ ራሳችሁ ፕራንክ ምናምን ተመልሳችሁ ስሩ፣ ድራማ ይቅርባችሁ ለማለት ነው የመጣሁት። ሌላው ደግሞ ዜድ ሾው በአብርሽ ልጅ ስም ብዙ የጎዳና ተዳዳሪዎችን ወይም ደግሞ የኔ ልጆችን በአብርሽ ልጅ ስም ገንፎ አብልታለች። ኦማይ ጋድ በጣም ነው ደስ ያለኝ እውነት ለመናገር ያስደስታል በጣም ማለት ነው። እና የኔ ውድ ዜድዬ እግዚአብሔር ይስጥሽ፣ ባለሽበት ሰላምሽ ይብዛ። በቃ ማለት ቃል የለኝም። በጣም ነው ደስ ያለኝ እውነት ለመናገር እና ይሄ ነው። በጣም ነው የምወዳችሁ። ላይክ ማድረጋችሁ እንዳትረሱ። ላይክ አድርጉ።